ወይዘሮ ሜላት እንግዲህ ራስ ወዳድነቷ በልጆቿ እንድትጠላ አድርጓታል ማለት ነው። ምክንያቱም ሀና ሞታ የራሷን ልጅ ማትረፍ ነበረ አላማዋ። ያው ያ ነገር ደግሞ ለምን እንደዚህ ይሆናለሁ፣ መሞት ካለብኝም እኔ ነኝ የምሞተው እንጂ እቺ ምስኪን ልጅ መሞት የለባትም ብላ እንግዲህ ሰላም ከማደንዘዣ ስትነቃ በጣም ተበሳጭታ ለእናቷ አይሆንም አይሆንም ማለት ሰጠቻት ማለት ነው። እናቷም ደግሞ እንዴት ነው ህይወትሽ ስላተረፍኩ ነው ወይ ይሄ ነው ወይ የኔ ምላሽ፣ ይሄ ነው ወይ የኔ ውለታ? አይ እንደዚህ ስላደረግሽ ላመሰግንሽ አልችልም። ምክንያቱም እችን ህይወት ምስኪን ልጅ ህይወቷን ልታሳጫት ሁለተኛ ደም እንዴት ነው ስጪ መትያት? ይሄ ማለት ራስ ወዳድነት ያየውብሽ ነው ብላት እንግዲህ እናትየዋን በጣም ተናገረቻት ማለት ነው። ሀንዬ የኔ መልካም ማለት ነው። የእውነት እኔ ለሷ ቃላት የለኝም። በእርግጥ ግን ምን አይነት ልጅ እንደሆነች አላቅም። አባቷም እንግዲህ ተጨንቀው በዛ ላይ ምግብ የለ ቤት ውስጥ ከጆሮ ጋር ነበሩ። እንግዲህ ጆሮ ደግሞ ምግብ መስራት አይችልም መሰለኝ። ሀና ደህና አባት ማነች ሰላም ደህና መሆኗን ስታውቅ ሀንዬም ወደ ቤቷ ተመልሳ ሄደች። አባቷን ልኝና ልምጣ ብላ ከዛ በኋላ ነው እንግዲህ ሰላም እናቷን ልክ ልኳን የነገረቻት ማለት ነው። አንቺ ራስ ወዳድ ነሽ እናው ምነው በዛው በሞትኩና በቀረው ኖሮ ለምንድን ነው እንደዚህ የምትዩ ሰላምዬ? አይ አንቺማ ስራሽን ታውቂያለሽ። እኔን አድነሽ የሰው ልጅ ልትገይ ነበረ፣ ግን ደግሞ እሷ በፍቃዷ ደም ሰጠችኝ። እንዴት ነው ሁለተኛ ደም ስጪ የምትያት? ምንም አማራጭ አልነበረኝም። ስለዚህ አንቺን ማዳን ነበረ። እኔንም መታደኘው ታዲያ የሰው ልጅ ገለሽ ነው እንዴ ብላ እንግዲህ ሰላም በጣም ተናገረች ማለት ነው እናቷን። ይሄ ነው የኔ ምላሽ፣ እንዴት ነው እንደዚህ የምትናገሪ ምናምን ብላ እንግዲህ ብዙ ነገር ተነጋገሩ። ላይሽ አልፈልግም ውጭልኝ ያለቻት እናቷን። ሀና ስትመጣ ብቻ ሀኒ ነው የምፈልገው ብላ እንግዲህ በብርድ ልብሱ ፊቷን ተሸፈነች ማለት ነው። ሰላም በጣም ተናዳለች እናቷ ላይ። እውነት ለመናገር እኔም በጣም የተናደድኩት ራስ ወዳድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሰላምዬ ወደ ቤቷ ተመልሳለች። ሀናም ሰላምዬ እየተንከባከበቻት ትገኛለች ማለት ነው። ግን ደግሞ መናሴም ሆነ ሰላም እናታቸውን በጣም ተቀይመዋታል። ያደረገችው ነገር ጥሩ ስላልሆነ ማለት ነው። በጣም ራስ ወዳድነት አለ አይደለ? የሰው ልጅ ገሎ የራስን ልጅ ማዳን እና አንቺ እዚህ እያደረግሽ ያለሽው ልጅሽ በህይወት ካለች እሷን እያስከፈለት ሊሆን ይችላል። አንቺ ግን ይሄ እንኳን አይገባሽም ብላ ሰላም እናቷን በጣም ተናገረቻት ማለት ነው። እንዴት እንደዚህ ትያለሽ ምናምን አለች። አይ ስራሽን ታውቂዋለሽ እማዬ፣ እማዬ አንቺን እማዬ ብሎ ለመጥራቱ እንኳን ይከብደኛል እያለች እንግዲህ በጣም ተናገረች። ሰላምዬም እንግዲህ በጣም አስገርሞታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። እንግዲህ ሀና በጣም የምታሳዝንና ቆንጅዬ የኔ ሩሩ ልጅ ናት። በጣም እንጃ እኔ ምን እንደምላችሁ አላውቅም። በጣም አስተማሪ ድራማ ነው ይሄ ኖላዊ ማለት ነው። ሀንዬ እንግዲህ ደም አንዴ ሰጠች፣ ነገር ግን ሁለተኛ ደም አይፈቀድም በየትኛውም ማለት ነው። ራስ ወዳድ ስለሆነች ነው እንጂ ሴትዮዋ እንግዲህ ደካማ ጎናን ተጠቅማ ሀና ሁለተኛ ደም ለልጄ ስጫት፣ ልጄ አይኔ እያየ እንድትሞት አልፈቅድም፣ ስለዚህ አንቺ ግዴታ ደም መስጠት አለብሽ ብላ ጭራሽ በጉልበት ልታሰጣት ሁሉ አፍጣባት ነበረ ማለት ነው። ሀንዬ እትዬ ኧረ እኔ አልችልም በቃ ሰጥቻለሁ እኮ ስትላትም አባትሽን ማዳን አትፈልጊም ወይ? እኔ የፈለግሽውን ሁሉ ሰጥሻለሁ፣ ሙሉ ወጪውን እሸፍናለሁ ለአባትሽ፣ ስለዚህ ልጄን አድኝልኝ ደም ስጫት ብላ እንግዲህ ሀና ውሳኔ እንድትወስን አደረገቻት። ሀንዬም አባቴን መሰናበት አለብኝ ምክንያቱም ወይ እሞታለሁ ብላ እንግዲህ ከአባቷ ጋር ሲላቀሱ ሁለው ደም ልሰጥ ስትል ከዶክተሩ ጋር እያወራች እያለ ሀና ማናት ሰላም ከማደንዘዣው ነቃች ማለት ነው። ሰላም ባትነቃ ኖሮ ሀና ደም ትሰጥ ነበረ። እንግዲህ ይሄኔ በህይወት የለችም ነበር ማለት ነው ሀና። ፈጣሪ ደግሞ ጥሎ አይጥልም። የዋነቷን አይቶ ፈጣሪ ረድቷታል ሀንዬን ማለት ነው። እንግዲህ አሁን መናሴም ሆነ ሰላም እናታቸውን በጣም ጥምድ አድርገው ነው የያዟት። በጣም አንቺ ራስ ወዳድ ነሽ፣ እኔ እንደዚህ አትመስይኝም ነበረ ብሎ እንግዲህ መናሴም እናቱን ተናገረ። ዶክተሩንም ባለፈ ጊዜ ዶክተር እህቴ የሰው ቀብር ላይ እንድትቆም እንዳታደርግ፣ በጭራሽ እህቴ የሰው ቀብር ላይ እንድትቆም አልፈልግም፣ ምክንያቱም ሀና ሞታ እህቴ ደህና እንድትሆን አልፈልግም በጭራሽ
ስለዚህ መሞት ካለባትም ሀና ትሞት፣ ማናት ሰላም ትሞት እንጂ እቺ ምስኪን ልጅ መሞት የለባትም ብሎ እንግዲህ መናሴ ለዶክተሩ ስቅስቅ ብሎ ነው የተናገረው ማለት ነው። ዶክተሩ የመናሴ ንግግር በጣም ስላስገረመውና በጣም ውስጡን ስላለው ዛሬ ደውሎ ላግኝክ ብሎ አገኘው። እንግዲህ አመሰገነው። እኔ እንደውም የሰላምን ጉድ ይነግረዋል ብዬ አቤት አቤት እንዴት እንደደነገጥኳል። ሰላምን ደንግጣ ነበረ ዶክተሩ ሲደውል፣ ግን ያው ብቻ ደህና ሆነ ሁሉም ነገር። አሁን ሰላምና ሀና እንግዲህ ቤስት ጓደኛሞች ሆነዋል። በዛ ላይ እህታማቾች ናቸው። እንግዲህ እህት እንኳን አልታወቀም ገና። ሀና በቃ ለኔ ሁሉ ነገር ናት። በተለይ ለኔ ብዙ ነገር ነው የሆነችልኝ። የእሷን ነገር እኔ ምን አድርጌ እንደምከፍል እንኳን አላቅም ውለታዋን እያለች እንግዲህ ሰላም ከዚህ በፊት የጮኸችባት ምናምን ነገር እየጸጸታት ትገኛለች ማለት ነው። ሰላምዬ እኔ እኮ ብዬሽ ነበረ ሀና በጣም ጥሩና ቅልብ ያላት ልጅ ነች ብዬሻለሁ። እማዬ ግን ይችን የመሰለች ልጅ ልትገላት ነበር እያለ እንግዲህ መናሴ በጣም እየተናደደ ነበረ። እንዴ ለእኔማ በጣም ብዙ ነገር አድርጋልኛለች ስትል ሰላም፣ እንዴ ሰላምዬ ለእኔም እኮ በጣም ብዙ ነገር አድርጋልኛለች። እኔ እዚህ ቤት እሷ ከመጣች ነው እኔም ሰላሜን ያገኘሁት እያለ እንግዲህ መናሴ ሁለቱ እያወሩ እያሉ እንግዲህ ወይዘሮ ሜላት መጣች ማለት ነው። እሷ ስትመጣ ፊታቸውን ሁለቱም ቅይር አደረጉባት ማለት ነው። ከዛም ምን ሆናችሁ ነው ልጆቼ እንደዚህ የምትሆኑት ምናምን ስትላቸውም ሊያናግሯት ፈቃደኛ አይደሉም። ስራሽን ታውቂዋለሽ እማዬ አለቻት ሰላምም። እንግዲህ መናገር ያለባቸውን ሁሉ ተናገሩ። መናሴም ሰላምም እናታቸው እኔ ለልጆቼ ስል ለእናንተ ስል አገሩን ሁሉ መስዋዕት አደርጋለሁኝ አይደለም ሀናን አላለችም እንዴ? እና ታዲያ ሀናን ገለሽ ነው እንዴ የምታድኝኝ ያለቻ እንግዲህ ሰላም የእውነት በጣም ራስ ወዳድ ታውቃላችሁ። ይችን ምስኪን ልጅ ገላ አባቷ አሁን ትመጣለች እያለ በር የማየውን አባቷ ኧረ በፈጣሪ ግን በጣም ራስ ወዳድ። ገንዘብ ያለው ሰው ለካ ማሰብ አይችልም እንዴ? ጎበዝ አንቺ ልጅሽን አዳንሽ። እቺስ ምስኪን ነው እንዴ የልጅሽ ነፍስ በሰላም የምታርፍ ትመስልሻለች? ኧረ በፈጣሪ ግን እንጃ ነው